እኔ 2013 ነበርኩኝ። እሺ ወደዚህ ሀገር የመጣሁኝ ሲመጣ ጓደኛ ሆነን 2011 ላይ ጓደኛ ሆነን 2012 ላይ ተጋባን። በምንድን ነው የተዋወቃችሁት? ቆይ ውሃ ልቅዳ ብዬ ነው። እሺ በምንድን ነው የተዋወቃችሁት? ያው እሱ ሰፈር ልጅ ነው፣ የሰፈሬ ልጅ ነው። እሺ ከዛ ተዋውቀን አገባኝ። በኮሮና ወቅት ነው የተጋባን። እንደተዋወቃችሁ የተጋባችሁት? አዎ ያኔ እኔ አዲስ አበባ ነበርኩ፣ እሱ ክፍለ ሀገር ነበረ። እኔ ከአዲስ አበባ ለኮሮና ሲመጣ እሱ መጀመሪያ ፍቅረኛ ስለነበረ በቃ እንደዛው ተጋባን። እሺ ከዛ እንደዛው ያለን አብረን ያለን ኮሮና አለቀና እዚህ ሀገር እናቴ ነበረች በአረብ ሀገር እና እሱ እኔ ወደ ኢትዮጵያ ሊሄድ ነው እና በእኔ ቦታ አንቺ ነይ ስል መጣሁኝ። እኔ አረብ ሀገር እሱ ሊኮኝ እሱ አትሂጂ አብረን እንኖራለን እንደምንም ብሎ ሲለኝ አይ በእናቴ ቦታ ስለሚሄድ ችግር የለም ሊሄድ ብዬ አረብ ሀገር 2013 ላይ መጣሁኝ። ሲመጣ ያን አልቆየንም። ከሱ ጋር 2 ወር ብቻ ነው የቆየሁት አብረን። እሺ ሲመጣ መጣሁኝ። እኔ ዳላሎች በመጀመሪያ ቤሩት ነበረ መምጣት የፈለኩኝ። አታልሎኝ ወደ ሌላ ሀገር ነው እንትን ያሉኝ የሸኙኝ። እናቴ ያለችበት ቦታ አይደለም የመጣሁት። እሺ በሪፖርት አድርጎኝ ወደ ኢራቅ ወሰዱኝ። እኔ ቤሩት ነበረ መምጣት ሳየው ዱባይ የመጣው ከዱባይ ወደ ኢራቅ ነው የመጣሁኝ። እንደዛው እኔ በማይመች ሁኔታ ምክንያት መጣሁኝ። ስልኬ ይዤ የመጣሁት ሁሉም ነገር ተቀሞኝ የኔ ቤት ገባኝ። ገብቼ እየሰራው ስልክ እንዲይዝኝ አይፈቅዱኝም አሰሮቼ። እስከ 2 ዓመት ስልክ መያዝ አትችይም፣ ለሰው መደወል አትችይም እያሉኝ በሰውዬ ስልክ ብቻ ከሱ ጋር ብቻ ነው የማወራው፣ ከልጁ ጋር ብቻ ከባሌ ጋር፣ ሌላ ሰው ጋር መደወል አትችይም። እንደምንም በ1 ወር ውስጥ በ2 ወር ውስጥ ከሱ ደውላለሁ። 10 ብርም ለሱ ነው የምልከው። ለምን ሌላ ሰው እንዲደውልም አይፈቅድም። እሱ ራሱ ቀጥታ ነው የሚደውለው። አንዳንዴ በዋትስአፕ እናወራለን። ይሄ ብቻ ነው የሚያደርገው። ሰውዬ ብር ላክስል ለኔም በእጅ አይሰጥም። ራሱ የመጀመሪያ በሰጠው አካውንቱ ነበር የሚልከው። ምንድነው ያደረከው ስል እንደዚህ ያደረኩኝ ነው ችግር የለም ያለኝ። እንደዛው እየኖርኩኝ 1 ዓመት ጨረስኩኝ። የ1 ዓመትን ብር አንድ ቀን እግዚአብሔርም ብር በእጅ ይዤ አላውቅም። እሱ አካውንት ነው ሰውዬ ነው የሚያስገባው። እንደዛ ያልኩ 2 ዓመት ኮንትራት ቤት ጨረስኩና ሌላ ቤት ቀየርኩኝ። ሲቀይር ያኔ 2 ዓመቱ በ150 ሺህ ነበረ። ያኔ ባጃጁ ገዛ በ150 ሺህ ብር። ከዛ 150 ሺህ ብር ባጃጅ ገዛ። ሌላ ብር ደግሞ 40 ሺህ ብር ያይ አካውንቴ ላይ አለኝ። ባጃጅም እየሰራሁ ነው እያለኝ ቤት ተቀየርኩኝ። ስልክ አስኩኝ። አሁን እንደ ልብ ከማንም ጋር ማውራት ጀመርኩኝ። ከጓደኞቼ ጋር ከቤተሰብ ጋር ሳወራው ልጁ እኔ ስልክ በቀየርኩ ሰዓት ያ ቤቱ በቀየርኩ ሰዓት ለኔ ተቀየረልኝ። እንደ ድሮ አይደውለኝም፣ አያወራኝም። ምስጢሩ ማውራት አቋመኝ። ይሄ ልጅ ምን ሆኖ ነው ምናምን ማጣራት ጀመርኩኝ። ከዛ ሳጣራው የሆነች ልጅቱ አንድ ቀን ጓደኛ ይሄ እንደዚህ ነው እኔ ስልክ ሳሊዝ በፊት ያወራኛል፣ ምስጢሩ ይነግረኛል። አሁን ግን ቤት ከቀየርኩ በኋላ አናግሮኝ አያውቀኝም። ምንድነው ችግሩ ምናምን እስቲ አጣሪኝ ያልኩኝ። አንድ ቀን ዙሪያው ስታጣራ ለካ እሱ አግብቷል። ኦሬዲ አግብቶ ሌላ ሰው ጋር ነው የሚኖረው። አንቺ በምትልኪለት ገንዘብ? አዎ። እሺ ከዛ እኔ ከሱ ጋር ብቻ ነው ማወራው። እሱ ደግሞ እንትን ነው ይሄ ሰፈር ስራ ቦታ ነው ያለው፣ ቤተሰቦች ጋር አይሄድም። አግብቶ መጀመሪያ ራሱ ለሱ ልጅ አለ። እኔ ከማግባቱ በፊት ወንድ ልጅ እንደዚሁ በስራ ቦታ በሄደው አግብቶ ወንድ ልጅ አለ። እንደገና አሁን ደግሞ እኔ በአረብ ሀገር ላይ ያለው እሱ አግብቶ ነው ያለው። ከዛ ጓደኛ አሃኒ እንደዚህ ነው እንዳትደነግጥ የሆነ ነገር ልነግርሽ ነው አልኩኝ። እኔ በዛን ሰዓት 2 ዓመቴን ጨርሼ 3ኛ ዓመት ይዤ ውቁብ ምናምን እየጣልኩኝ ነው። ብር መሬት ምናምን ግዛ ስል እሺ ባጃጅም ገዝተን መሬትን ገዝተን
ሽጠን መሬት ገዝተን ቤት እንሰራለን። አይ ቤትማ መሬት ከተገዛ ቤትም ከተሰራ እኔ አሁን ስልክ ስላለኝ ከቤተሰቦቼ ጋር ስለማወራ ሁሉም ነገር በቤተሰቦቼ ፊት ነው ማድረግ የሚገባው እንጂ እኔ ብቻዬ ምንም ነገር ካሁን በኋላ ከአንቴ ጋር አላደርግም። በዛው መልክ ነው የተቀየረኝ። ከዛ ለካ እሱ አግብቶ ሌላ ህይወት ጀምሮ እኔ በስልክ ብቻ ነው የሚያወራው። ሚስቱ እኮ እኔ በአረብ ሀገር እንዳለውም ታውቃለች። ከእሷ ጋር ሆኖ ራሱ ያወራል። እኔ ግን ይሄን አላውቅም። ከዛ ጓደኛ አይነች ሁሉም ነገር ሄዳ አጣርታ ሲጠይቀኝ እንዲህ ነው ብዬ ሲጠይቀው እኔ ደግሞ ጠየኩኝ። ሰው እንደዚህ አይነት ነገር እየነገረኝ ነው፣ እውነት ነው አግብተሃል ልጅም አለ እያሉ ነው ሲል፣ አይ ይሄ የሰይጣን ወሬ ነው እንዳትሰሚ፣ እኔና አንቺን ሊያጣሉሽ የፈለጉ ነው ምናምን ያልማለኝ ነገር የለም፣ ይሄ ሁሉ ውሸት ነው በቃ አለኝ። ከዛ እሺ ውሸት ነው ብዬ ዝም ስለው አንድ ቀን እንደገናም ከሰፈር ሰው ልኬ ከሱ ጋር እንድኖር አርኩኝ። ወንድ ልጅ እንዳለው ሚስቷም ደግሞ አግብቶ እንደገና ወደ አረብ ሀገር ነው የላከው። ወንድ ልጅ ደግሞ 24 ዓመት ልጅ አለ ከሌላዋ። እችም ደግሞ ከኔ ጋር እያወራችም ከሱ ጋር የምታወራም አረብ ሀገር ላካት። እንደዛው ደግሞ እኔም በጊዜው አያዋራኝም። እንደዛ ያለ 2017 አለቀ። 2016 አለቀ። እንደዛው 2017 ሲገባ እኔ ወይ አንተና የኔ ህይወት ምንድነው ወይ ከኔ ጋር ካለክ አለው ብለኝ አዋረኝ። አይ ልጅ አለኝ ልጅ ሚስት አግብቻለሁ ካልከኝ ግልጽ ህይወት ንገረኝ፣ እኔ የራሴ ህይወት መኖር ፈልጋለሁ። ሳያንስ ወደ 300,000 ብር ነው ለሱ ያላኩለት። ይሄ ሁሉ ብሬን ህይወቴን ልጅነቴን ለአንተ አሳልፌ እየሰጠሁኝ ነው። በማይመች ሁኔታ እያለሁ አንተ እንደዚህ እንዴት አደርገኛለህ ስለው አይ ብሎ መጀመሪያ ምንም አታመጪም ስለምንም ስለማታመጪው ያ መጀመሪያ አንቺ የነገርሽው ነገር ሁሉ እውነት ነው፣ ልጅም አለኝ እንደዚህ አይነቱ ህይወት አለ የምታመጪው ነገር አያለው ብሎ ስልክ ያን ቀን ዘጋ። ከዛ የዛን ቀን ሲዘጋ በጣም ተከፍቼ እግዚአብሔርን በጣም እያለቀስኩኝ ያንተ ቪዲዮ ነበር ማየው መከታተለው። በቃ ሁሌ ባንተ ነው መጽናናው። እግዚአብሔር ይመስገን ተጽናናው። ኢትዮጵያ ገባሁኝ። እንደዛ ያልኩ ኢትዮጵያ ሲገባ እኔ ጠበቃም ቀጥሬ ብሬን እንድሰጥ ምናምን ነገር ሁላ እንትን ብዬ ነበረ፣ ሰው ጠይቄ ነበረ። በቃ እኔ ጋር ሊቀርብ ፍቃደኛ አልነበረም። ሌላ ወንድም አሁን ሌላ ሰው ካናገረ ሚስቴ ናት ብሎ ይመጣል። ግን እኔ አያዋራኝ፣ ጊዜን ያቃጥልብኛል ሁሉም ነገር። ከዛ ብር ሲልከው የነበረው ብር ኋላ ሰውዬ ስለሚልክ በራሱ አካውንትም አይደለም የሚያስገባው፣ እሱ በጓደኛው አካውንት ነበር የሚያስገባው። መታ ትጠይቃለች ብሎ ብሩ ማለት ነው የሚልከው አሁን የራሱ ስም አይደለም ባንቴ ስም ነው የሚያስልከኝ። ከዛ ጠበቃ ምናምን ቀጥሬ ክስ ምናምን ስፈጥጥ ሲያደርገው ከባንክ ቤት ደረሰኝ እንዳልወጣስ አይቻልም። ለምን በራሱ ስም አይደለም የሚያስገባው፣ በሌላ ሰው ስም ስለሚያስገባ መጠየቅ አልችልም። ከዛ እንደገና የአንድ ወር እንትን ብዬ ነበረ ተመለስኩኝ። እንደገና ወደ ሌላ ሀገር እየመጣሁ እየኖርኩኝ አሁን ራሱ ሚስቴ ነሽ ከኔ ውጭ የትም አትሄጂም እንደዛ ነው የሚለኝ። እና ለዚህ አሁን ጥፋቴ ምንድን ነው? አግብቶ ነው በትዳር ላይ ትዳር አግብቶ ነው ሚስቴ ነሽ የትም አትሄጂም የሚለው? አዎ ልጅም እኮ አለ። እሺ ሚዩት አድርጊ። አንቺ እንደዚህ በዚህ ሁኔታ ራሱ ይህን ጥያቄ መጠየቅሽ ሁላ በጣም አሳሳቢ ነው። ለአንገትሽ ሁላ አትመለሽም ትንሽ ዝም ካልሽ። አንደኛ ነገር ይሄ ሰውዬ በቃ አንቺና እሱ ብቻ እዚህ ምድር ላይ ብትቀሩ እንኳን ባልሽ ሊሆን አይችልም። የሚያስተዳድርሽ ሰው አይሆንም። ክዶሻል፣ ሸምጥጦሻል። በትዳር ላይ ትዳር መስርቷል። ወንጀልም ጭምር ነው ይሄ። ገብቶሻል? ከገባሽ ይሄ በጣም ከባድ ወንጀል ነው። በትዳር ላይ ህጋዊ ሚስቱ እያለች ሌላ ሚስት በላይ ላይ ማግባት። ሁለተኛ ነገር ምንድነው? አንቺና እሱ ተጋብተሽ ወደ ስደት ሀገር አትሂጂ እያለሽ መምጣትሽ ስህተት ነው። አንቺም እዛ ጋር ትዳርሽን ለአደጋ ዳርገሻል። ኃላፊነቱም ያንቺ። ቤተሰብ ምናምን ካገባሽ ቤተሰብ ገለመሌ የለም።
እንደመንመነን ቁጠሪ። ወቅ አለቀ። ትዳር ውስጥ ከገባሽ ቤተሰብ እንዲህ ነይ እንዲሁኝ የባልሽ ሀሳብ መቅደም አለበት። ትዳር መሆኑ ታዲያ ምኑ ነው? ባለቤቴ ምላት እኮ እናቴ የሆነ ነገር አባቴ የሆነ ነገር አርግ እንዲህ ብለው ቢያዙኝ ቆይ እስቲ ከሚስቴ ጋር ልማከር ማለት ስችል ነው እንጂ አሁንም አግብቻትም ቤተሰቦቼ እንዲህ አሉ ባናሲ ተተከይ ቤተሰቦቼ እንዲህ ብለውኛል አንቺ እንደዚህ ሁኚ ማለት አልችልም። ባለመብቷ እሷ ነች፣ እኔም እንደዛው ባለመብቱ እኔ ነኝ። እሷም ቤተሰቦች መጥተው እንዲህ ሲሉ አይ ቆይ ባሌ ከፈቀደ ባሌ እንዲኮነ ነው ማለት ያለባት። ይሄ ነው ቤተሰቡን ይተዋል ማለት እኮ አይደል እንዴ? ይጋባሉ ማለት ይጋባሉ፣ ቤተሰቦቻቸውን ይተዋሉ ማለት እኮ ይሄ እኮ የቤተሰብ ሀሳብ አለ የሚሰራው የሚስት ነው። የቤተሰብሽ ሀሳብ አለ የሚሰራው የባልሽ ሰው። አንቺ ረግጠሽ ሄድሽ እናቴ እንዲህ ብላለች ሰው ጥለሽ ሄድሽ ሰው፣ ያ ትልቅ ክፍተት ፈጠረ። እሱ ሌላ ነገር ውስጥ ይዞት ገባ። ይሄንን ሰው አሁን ማድረግ ያለብሽ ምንድነው? ሚስቴ ነሽ ምናምን የሚባል ነገር የለም። አሁን አብቅቷል። ያንቺና የሱ ጉዳይ ተጠናቋል። በላይሽ ላይ ተራምዶ ሌላ ሴት ጋር ሄዷል። መሄድ ብቻ አይደለም አግብቷል። መማገጥ አይደለም እያወራን ያለ ነው፣ ጭራሽ አግብቷል ሌላ ሴት። ምን ነው የምጠብቂው? ቢዝነስ ነው፣ ገንዘብ ነው ከአንቺ የሚፈልገው። አሁን አለሽ ገንዘብ፣ ስለዚህ ገንዘብሽን ያዢ። እሷን ጠላት የምታፈራልሽ ወዳጅ መስለው የሚመጡት እሷን ለመውሰድ ነው፣ እሷን ሊቀሙሽ ነው። ቢቸግርሽ ማዞር ብሎ ያይሻል። የኔ እናት ብታጪ፣ ችግር ውስጥ ብትሆኚ፣ መኖሪያ ብታጪ፣ ስራ ባይኖርሽ እንደው ሚስቴ ነሽ የሚልሽ ይመስልሻል? እዛው በጸበልሽ እዛው ራስሽ እንጂ የምን ባል ምናምን ምን ትላለች እሷ ነው የሚልሽ። እውነት አንቺ ቁጭ ብለሽ እስቲ አስቢው። እንደዚህ ስታስቢው እንደው ብታጪ፣ ብትወድቂ፣ ችግር ውስጥ ብትሆኚ፣ የሆነ ነገር ቢገጥምሽ እንደው ባሌ የሆነ አግብተሃል ግን እስቲ እኔ እንዳንተ አይደለሁም ልቤ ይቅር ብለዋል ግን ያው ችግር ውስጥ ነኝ አሁን እስቲ ምናምን እዛው በጸበልሽ የምንም ባል ምናምን ነው የምትለው ነው የሚልሽ። ግን አሁን አለሽ ካለሽ ይኸውልሽ ዛፍ ቅጠሉ ይፈልግሻል። እንኳን ሰው ቀርቶ ዛፍ ቅጠሉ ድንጋዩ ራሱ አፍ አውጥቶ ሊናገር ይችላሉላ። ስለዚህ አድብሽ ቁጭ በይ። በቃ አብቅቷል፣ ተጠናቋል። ሀገርሽ ስትሄጂ የምታጠናቅቂው ነገር ታጠናቅቂያለሽ፣ ከሱ ጋር የቀረሽን ነገር። ከዛ ውጭ ግን አሁን ቁጭ ብለሽ ከዚህ ሰው ሀገር ላይ አትናገሪ። ምንም ነገር ለማንም አትናገሪ፣ ምንም አትወያይ። ሞያ በልብ ነው። ዝምታ ምረጭ። ዝም ማለት ነው ትልቁ ኃይል፣ ትልቁ መሳሪያ። ተግባባን? እሺ ተግባባን። እሺ መልካም ቀን። አሁን ጋይዝ እስካሁን መርፌ የወጋናቸው እንትኑን ውሰጂው፣ ሽሮፑን ውሰጂ። ቀን ጠዋት ማታ ከምግብ በፊት ይዋጥ። ዋጡሽም ይዋጥ ነው። ብዙዎቻችሁ አትውጡትም እኮ ውስጣችሁ ጠረጴዛ ላይ ታስቀምጡታላችሁ። ረሳሁት። ከዛ ልክ በሽታው ሲያገረሽ ባሰብኝ። እንዴት ነው ነገሩ ጎበዝ? መድኃኒቱ አይሰራም እንዴ? ይዋጥ እንጂ ፎቶ እየተነሳችሁበት አይሰራም። መድኃኒት ስትውጡት ነው ስራውን የሚሰራው። ዋጪ አለበዚያ ሆኔ ሰው ጋር እንዴት ነው ኒካ ያሰራችሁት? በቤተሰብ ነው ማለት እኔ 14 ዓመቴ ላይ ያለው በአባቴ አማካኝነት ነው ማለት ቤተሰቦች ብቻ ስለተዋደዱ እኛ ሳንዋደድ ማለት ነው። እሺ ከዛ እኔ 14 ዓመቴ ነው። በዛ ላይ ትምህርት ላይ ነው ያለሁት በዛ ሰዓት። በቃ እኔ በዛ ሰዓት የሚመስለኝ እኔ የሚልሽን የማሰሚ ከሆነ ልጅ አይደለሽም ምናምን የሚሉኝ ነገር እውነት ይመስለኛል። እሺ ይሄን የማሰሚ ከሆነ አንቺ አልፈልጊም ብለሽ የምትተይው ነገር አይደለም፣ እኔ የሚያዝሽ ነገር ነው የሚሆነው ምናምን ስለሚሉኝ ይሻልካቸው ከቤተሰብ። እሺ ከዛ እንደዛ እየሆነ ያለው በዛ ሰዓት እኔ ካደረጉኝ ልጁ በዛ ሰዓት ዱባይ ነበረ። አገር ቤት ነው ያለሁት። እሱ ዱባይ፣ አንቺ አገር ቤት ሆናችሁ ነው ያሰራችሁት? አዎ በኦንላይን ይባላል። እሺ እየተማርኩ ያለው በዛ ሰዓት 8ኛ ክፍል እየተማርኩ ነው። ወደ 9 ገባሁት። በቃ ከዛ በላይ እንድማር አልፈልግም ነበር ልጁ። ግን እኔ
መማር እፈልጋለሁ ስለው በቃ እሺ እስከ 10 ትማሪና ከዛ በኋላ ትመጣለሽ ምናምን እያለ ፓስፖርት አወጣልኝ ማለት ነው። እሺ እናወራዋለን፣ ብዙ እናወራን። በቃ አንዴ ነው አልፈናል ነው በቃ ልክ እንደ ያኔ ኖርማል የሚተዋወቅ ሰው ነው የምናወራው። ከዛ ፓስፖርት አወጣኝ፣ ግን ነገሮቹ አልተሳኩልኝም። 10ኛውም ጨረስኩ፣ 11ኛውንም ጨረስኩ። 12 ሲገባ በቃ እንደምንም ብሎ እኔን ማምጣት ነበረበት ማለት እኔ ከሱ በላይ እንዲማር አልፈለግም ማለት ነው። እሺ ከዛ ካመጣኝ በኋላ ደግሞ እሱም ዱባይ ነው ያለው ታልኩ አይደለ። ከዛ እኔ መዳም ቤት ነው ያስገባኝ በቃ እንደመጣው ማለት ነው። ልክ እንዳየው እኔ በቃ ቢዝነስ የሚሰራኝ ሰው ማለት ነው። ከዛ መዳም ቤት ከገባ በኋላ አንዳንዴ ነው አልፈን የምናወራ ልክ እንደ ባልና ሚስት ሳይሆን በቃ ኖርማል የሚተዋወቅ ሰው ራሱ እንደሱ አያወራም። በአንድ ወር አንዴ ሁለቴ ነው የምንደዋወለው። እሺ ከዛ እንደሱ የሆንኩ ያለው 2 አመት መጨረስ ማለት እስከ 6 ወር ብር ልልክለት ነበር ለሱ ማለት ነው። ብር ትልኪለት ነበር? አዎ እስከ 6 ወር ማለት እሱ ነው አመጣኝ መመለስ ነበርብኝ አውቃለሁ። ግን አንድ ላይ እንደማንሆን እንዳመጣኝ ወደ መዳም ቤት ነው ያስገባኝ። እሱ ለራሱ በዛ ሰዓት እኮ የሚኖርበት ቤት አለ ምናምን እንደው ባቢሮ ነው ወደ መዳም ቤት የገባሁት ማለት ነው። ከዛ ትንሽ ቆይተሽ ጃዛው ምናምን ጠይቀሽ ትወጪና እንገናኛለን ምናምን አለኝ። እሺ አልኩት። እሺ ከዛ መዳም ቤት ከገባው አልተገናኘንም። ባላልሽ ወጣት ስትጠይቀኝ የለኝም አልኳት። አውቄ ሲጀመር እሱ ራሱ አውቀው አይደል እንዲያስገባኝ። ከዛ እሷም ኢጃዛ ሰጣችኝም አልወጣሁትም። 2 አመት ጨረስኩት። እስከ 6 ወር ብቻ ነው የላኩለት ብሩን። ከዛ በኋላ ያኔ ብሩ ደሞዝ ሲደርስ ማለት ነው 27 ላይ ምናምን ይቀበላለሁ። በዛ ሰዓት በስርዓት ነው የሚያወራኝ፣ ይደውልልኛል ምናምን እንደዚህ ነው የሚያደርገኝ። ያስብልሽ ከዛ በጣም እዛ በኋላ ደሞዜ ተቀብዬ ካላኩ በኋላ በቃ ያኔ እስከ 3 ቀን ምናምን ያወራኛል። ከዛ በኋላ ጥፍት ከዛ እንደ 6 ወር ላኩለት። ከ6 ወር በኋላ በቃ ማየት ጀመርኩት። ቤተሰቦቼንም አንዳንዴ እረዳቸዋለሁ። እያደግኩ ሲመጣ በቃ ሁሉም ነገር እየገባኝ ይመጣል። በቃ ለምንድን ነው እንደሱ የምንሆነው? ለምንድን ነው እኔ እናንተ መግባባት አልቻልንም? አንድ ላይ አይደለም ያለነው። ለምንድን ነው ማንፋታል? ለምን ምን አነሰሽ? ምንድን ነው ያጎደልኩብሽ ይለኛል። ልክ እንደ አንድ ቤት እየኖረ ያለው ሁሉም ነገር እንደሞላልኝ ነገር ማለት ነው። ምንም አነሰብኝ አላልኩም። በቃ እንፋታ ፈልጋለሁ ስለው አይሆንም አለኝ። ከዛ በአጠቃላይ 18 እድሜ ደርሻለሁ። እዚህ ሲመጣ 19ኛ ሲገባ ለአባቴ ነገርኩት ለማልፈልገው በቃ አልፈልግም እኔ እንዲፈታኝ ፈልጋለሁ አልኩት። ይሄ እኮ አንቺ ፈልገሽ ብቻ ሳይሆን እሱም እሺ እንዲፈታ ካለሽ ኦኬ፣ መጀመሪያ እኔ ከሰው ጋር ወርቼ እሺ ተባብላችሁ አይደል እንዲገባሽው እንዴት ነው እንደሱ ሚቲኝ ምናምን አሉ። ከዛ እኔ በቃ አልፈልግም በጭራሽ አልኩት። ከሁሉም ጋር ተጣላሁት። እሱ ደግሞ አልፈታሽም ቢሞት አለኝ። በሸሪዓ መንገድ ማለት ነው ብንፋታ ምንድን ነው የሚመስለው ይሄ ነገር ብዬ ኡስታዞቹን ሲጠይቃቸው ይሄን ሁላ አስሮ ቢያስቀምጥሽ እንኳን መፍትሄ የለውም ይሄ ነገር ሲጀመር ኒካ ይባላል እንጂ አይደለም ምናምን አሉ። ማለት ኒካ የሚባል አንድ ላይ ሆኖ ነው ያኒ በውክልና አይደለም። እኔ ሲጀመር አላውቅም ምንም የጠየቁኝ ነገር የለም። ኒካ ነው ተባባሉ። ልክ እንደ ሰርግ ምናምን ደግሰው ይበላሉ ይጠጣሉ በዛ ቀን። ከዛ በኋላ እኔ ምንም የተባልኩ ነገር የለም። እሺ እንደዛ እሱ እየሆን እያለን እኔ 2 አመት ከጨረስኩ በኋላ በቃ ውጪ ምን እንገናኛለን ምናምን ሲለኝ እንገናኛለን አለኝ እንጂ አንድ ላይ እንኖራለን አላለኝ። እንደሱ ከሆነ ለምንድን ነው እኔ በአንድ ቀን ብቻ ካንተ ጋር ተገናኝቼ ከዛ በኋላ ስራ ማገባት አልፈልግም።
በሱ በዚህ ቀጥዬ መሰራት ነው የሚፈልገው፣ ወይ ደግሞ ወጥቼ በቢሮ ነው የሚገባ ብዬ ወጣው። በቢሮ ስራ ገባው ሌላ ቦታ። የድሮ ቤት አልተመቸኝም ነበር። ከዛ በኋላ አማመኝ 2 ወር እንደሰራ የአዲስ ቤት ነው አማመኝ። ወደ ሀገር ገባው። ታክሜ ተመለስኩት። በቃ ፍታኛ አልኩ። አልፈታሽም ይሄን ያህል ብር ካላመጣሽው ምናምን አለኝ። ከዛ ይሄ ምን አይነት ብር ነው ምናምን ብዬ ስጠይቀው ይሄን ያህል ካላመጣሽ ከዛ ወደ ቤተሰብሽን 3 ሰው ጥሪ፣ እኔም 3 ሰው አመጣለሁ እኛ እንፋታለን አለኝ። መጀመሪያ እሺ ብዬ 3 ሰው ሲጠራ በቃ ተባዙ ምናምን። እኔ ይቅርታ አማርኛ ምናልባት ላይገባክ ይችላል። እነሱም ሌላ ሰው ጨምሮ መጡ ምናምን። 3 አመት የሰራችውን ብር 3 አመት ነው የሰራሁት። 3 አመት የሰራችውን ብር በሁለት ይካፈሉላት። ለሷ ብቻ ነው የሚካፈለው፣ ምክንያቱም እሷ ነች አልፈልግም አለችው ምናምን ተባልኩ። ከዛ ልክ እንደ በቃ እኔ ጋር የሰሩ እያለ ሰው ሆኖ ማለት ነው ሂሳብ ነው የሚያደርጉት። ካልኩሌት አድርጎ ይሄን ያህል ብር ሰርተሻል፣ ይሄን ያህል ካላመጣሽ አሉ። እኔ ይሄን ሰርቼ ቢሆን ኖሮ ለምንድን ነው የሰው ኮሽና ውስጥ የሚቃጠለው? እኔም እኮ እንደውም ያስፈልገኛል ሌላ ውስጠኝ የሱ ይካፈልልኛል አልኩት። በቃ በአጠቃላይ ይሄን ካልከፈልሽ አሉኝ። እኔ እሱ ደግሞ አልፈታሽም አለኝ። እኔ ደግሞ ይሄን ብር አልሰጥም አልኩት። እሱን ካልሰጣሽ አልፈታሽም አለኝ። ግን እንዲፋታኝ እፈልጋለሁ። ያንን ብር ደግሞ መስጠት አልፈልግም። በህግ ደግሞ ለማድረግ ሲል እሱ እዚህ ነው ያለው፣ ወደ ሀገር አልገባም። እኔ ቢገባም ለውጥ የለውም። ያኔ ብቻዬን ምንም የማደርገው ነገር የለም። አሁን ደግሞ ሁሉም ተጣልተውኛል። ቤተሰቦቼም እኛ የፈለግነውን ነገር እንዴት ነው ማትፈልጊ ምናምን እያሉ እያስገደዱኝ ነው። እኔ ደግሞ በግዴታ የማልፈልገው ነገር ውስጥ መግባት አልፈልግም እና አቆምኩት። ደግሞ ብሩን ያኔ ከአቅሜ በላይ ምናልባት ወደ 600,000 ምናምን ነው የቆጠሩት ማለት ነው በመሀላችን። ያኔ እሷ ትሰጥ በሱ ብር ነው የመጣችው፣ እሱ ነው ፓስፖርት አወጣላት፣ እሱ ነው ምናምን በቃ ሲጀመር በአጠቃላይ በቢዝነስ ነው ማለት ነው ያመጣኝ። እና ያ ቢዝነስ እኔ ከፍያለሁ ብዬ የማስበውን ብር እኔ የከፈልኩትን እንኳን አልከፈለችም ብሎ ነው የካዳኝ ማለት ነው። ግማሽ ግን ደረሰኛለኝ። የግማሹን ስልክ ስለተበላሸብኝ የመጀመሪያ ደረሰኝ የላኩለትን የለኝም እና ይሄ ብር ነው የሰጣችኝ፣ ይሄን አልሰጣችኝም ብሎ ካደኝ። የሰጣሁትን ብር ግማሽ አሁን በአጠቃላይ ወደ 300,000 ብር ካልከፈልሽ አንፈታሽም አሉኝ። እኔ ደግሞ ይሄን ብር አልከፍልም አልኩት። እንደዚህ ግን መቀመጥ አልፈልግም። ምንድነው የማደርገው? ግራ ገባኝ። እሺ አይዞሽ፣ እስቲ ሚዩት አድርጊና አዳምጪኝ። ማለት ቆይ ባልና ሚስት የሚለው ሀሳብ ነው ተቀየረ እንዴ ጋይስ? ባልና ሚስት እኮ ህይወት ለመሰጣጣት እኮ ነው የሚገቡት አይደል? ቃል ኪዳን ከሆነ ገንዘብ ይሄንን አምጪ የመጣሽበት በዚህ ነው እኔ ነኝ ያመጣሁሽ ምናምን ብሎ ሂሳብ ይሰራል ሚስትሽ ላይ፣ አንቺ ሚስቱ ላይ። ነገ እኮ አንቺን ይሸጥሻል ማለት እኮ ነው አጋጣሚውን ታገኝ። የሰው ልጅ እኮ ይበልጣል ከገንዘብ ጋይስ፣ የሰው ልጅ ይበልጣል ከገንዘብ። ማትቺ ልጅ ሚስቱ ነች። የሱ የሆነ የሷ ነው፣ የሷ የሆነ የሱ ነው። ባልና ሚስት እስከሆኑ ድረስ ከሰው ሀገር አምጥቼሻለሁ ከሀገር ቤት አምጥቼሻለሁ ብሎ እዚህ አምጥቶሽ ሊያስተዳድርሽ ሲገባ ማዳም ቤት እንድትገቢ ያደረገሽ ይሄ በራሱ ስህተት ነው። ምክንያቱም ባል ነው የሰውዬ። አንቺ ማዳም ቤት ወገብሽ እስኪበጠስ እየሰራሽ እሱ ወንዱ ተኝቶ ፍራሽ ላይ ወር ሲደርስ ደሞዝ ስንት ደረሰ ወይ አትልኪም ወይ እያለ ሊደግድብሽ ነው። ይሄ ትክክል አይደለም። ወንዱ ነው መስራት ያለበት ስራ መስራት አለበት። ወንዱ ማስተዳደር አለበት። የራሱ የሚኖርበት ቤት አለ አልሽ። አንቺ እኮ ሚስቱ ነሽ እኮ እቃ አይደለሽም እኮ እንዴ! ባለቤት እኮ ነሽ አንቺ። ሱሞን የሚኖርበት ቤት አንቺም እኮ ነው። አሁን እኮ አንቺ ሌላ ባዳ ሆንሽ። በቃ የሆነ ተቀጣሪ ማለት ነው። ሚስትነት የሚባለው ማዕረግ ጠፋ። ወሬው ሁሉ ስለ ገንዘብ ሆነ በመሃላችሁ ያለው። ለዚህ ለምንድን ነው ታዲያ ያገባሽ? እንደዚህ ሊያኖርሽ ከሆነ
ቤተሰቦችሽስ እንደው ልጃችሁን ስትሰጡ እናትና አባት ለምን አይነት ወንድ ነው እንኳን በእናንተ ፍቃድ እንኳን ይሁን ቢባል እንደው ለእንደዚህ አይነት ወንድ ነው መስጠት ያለባችሁ ሴት ልጃችሁ? ያም አልኩ እቺ ልጅ አሁን ሰው ነች፣ ልትከበር ይገባል እንደ ሚስት። እሷ ሰው ቤት ጎንበስ ቀና እያለች ሽንት ቤት አጥባ ገንዘብ አግኝታ ታመጣለች። እሱ ቁጭ ብሎ በወር ሲደርስ ደሞዝ ይደውላታል ስልኳ ላይ ላኪ። ቢቀርስ የኔ እናት ባታገቢ ቆመሽ ብትቀሪስ? እንደዚህ ከሆነ ባይገባስ? እንደዚህ ሆኖ ከመኖር ባይገባ ይሻላል። ስለዚህ የኔ እናት ይሄ በሰማዩም በምድሩም ትክክል አይደለም። ገብቶሻል? ትክክል አይደለም። በእርግጠኝነት ነው የምነግርሽ። በሰብአዊነትም ጭምር ብታስቢ ይሄ የሰው ልጅ ላይ የሚደረግ ከባድ በደል ነው። አንዱ ቁጭ ብሎ ሌላኛው እየለፋ እንዲህ አይነት ትዳር የለም። ለስሙ ነው በስመ ትዳር አንቺን አስሮ ሊጠቀምብሽ ነው። እንዲህ ከሆነ እኮ ሁሉ ሴት እየያዘ በቃ ሚስትነት አያስፈልግም፣ ዝም ብለን ባልና ሚስትነት ትሰሪያለሽ፣ ታመጫለሽ፣ ንግድ ሆነ ማለት ቢዝነስ። ድንቡሎ ሳንቲም እንዳሰጭ ከዚህ በኋላ የመጣው ይምጣ ማለት የመጣው ቢመጣ 5 ሳንቲም እንዳሰጭ ከዚህ በኋላ ምን እንደሚያደርግ እስቲ እዩ። ቤተሰቦችሽን ደግሞ ከነሱ ጋር አትጨቃጨቂ። አንቺ እሱን ካልፈለግሽ አንፈልግም እንዴ ምን ከፍሏቸው ነው እንዴ ብር እንዴ? እናትና አባትሽ ምን ያህል ነው እንዴ? አይወዱሽም እንዴ? እኔ እነሱን ራሱ ባናገር ቢኖሩ ደስ ይለኝ ነበር እንዴ። ምን ወንድ ጠፍቶ ነው አይደለም እኮ ሰው እንደዚህ የሚያደርግ ወንድ ምን ቢላቸው ነው ይሄን ያህል ልጃቸው ላይ የሚጨክኑት? እሱን ካልፈለግሽ እኛንም አንፈልግሽም ምናምን አይፈልጉሽ፣ ብቻሽን ቁሚ። እኔ እናት እውነት ካለሽ ዓለም ሁሉ ቆም ያረጋችሁ ሞገስ የሚሆናችሁ ያለው ማማሩ ይባላል እኮ አይደል? ሲተረት ራሱ ከፈጣሪ ቀጥሎ የሚያተርፋችሁ ገንዘባችሁ። የሰው ልጅማ ፊት አይቶ ነው ሰላምታ ራሱ የሚሰጠው። አለባበስህን አይቶ ነው ሰላም የሚልህ። ትንሽ የተቀዳደደ ልብስ ምናምን ተራ ልብስ ከለበስክ እንደ ሰው የማይቆጥርህ ዝንጥ ብለህ ምናምን ቀቂቅ ብለህ የሚያምር አለባበስ ከለበስክ ማቀም ሞቅ ያለ ሰላምታ ይሰጣል። ፈጣሪ ግን ልብን ነው የሚያየው። ስለዚህ ያለሽ መትረፊያ መንገድሽ ገንዘብሽ ነው። እሱን አሳልፈሽ እንዳሰጭ። እሱም ያንን ስለሚያውቅ ነው ገንዘቧን የሚፈልገው ከአንቺ። ማንንም እንዳታገኝ፣ ለማንም መልስ እንዳሰጪ፣ ምን እየሰራሽም እንደሆነ አትናገሪ፣ ገንዘብሽን የት እንደምታስቀምጭ ማታውሪ፣ ዝም በይ። ከዛ መፍትሄ ይፈልጊ። በእምነትሽ መንፈሳዊ አባቶችሽን ትልልቅ እውቀት ያላቸው አባቶች ሄደሽ ጠይቂያቸው። መንገድ አለ። በእርግጠኝነት ማንም እንዲጫወትብሽ ይፈቅዳል ብዬ አላምንም። እርግጠኛ ሆኜ ነው የምነግርሽ። አንቺ ስለምትፈሪ የመናገር ክህሎቱም ስላለመድሽ ምናምን አሁን ራሱ እዚህ በጣም እየፈራሽ ነው እያወራሽን ያለሽው። ገብቶሻል? ያንን ልምዱ ስለሌለሽ እንጂ ደፈር ብለሽ የሆነብሽን ነገር እየተከሰተ ያለውን ነገር በደንብ ቃል በቃል ቁጭ አድርገሽ ሄደሽ ብትናገሪ በእርግጠኝነት ለአንቺ መፍትሄ ይሰጣሉ። ግን ዋናው ነጥብ እንድታስብ የምፈልገው የልፋትሽን ፍሬ ያዥ። እሱ ብቻ ነው መትረፊያሽ። ቤተሰቦችሽ ጀርባ ሰጥተዋል። ይሄም ሊጠቀምብሽ ነው የሚፈልገው። ያለሽ በዚህ ሰዓት ልታቅፊው የምትችይው ሰርተሽ የምታገኙን ገንዘብ
ሌላ ቦታ እንኳን ርቄ ልኖር ብትይ ገንዘብሽ ነው የሚያኖርሽ። ተግባባ? እሺ ወንድሜ አመሰግናለሁ። እሺ በርቺ። እሺ ያልታሰበውን ሪዝቅ አላህ ይስጥክ። አሜን 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 አሜን። አመሰግናለሁ። እሺ ኖርልን። እሺ በጣም አከብርሃለሁ። እሺ እሺ እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። መልካም ቀን። እሺ እንግዲህ ያልታሰበ ሪስክ ይስጥ ማለት ትልቅ ምርቃት እኮ ነው ጋይስ። ይሄ ማለት አሁን እኔ ከዚህ ስወጣ ከላይቭ ድንገት ሰርፕራይዝ ሊያደርገኝ ይችላል። እግዚአብሔር ወንድማችን ሰላም ነው። ሰላም እሺ። በመጀመሪያ ካንተ በጣም እጅግ ብዙ ተምሬያለሁ። ካንተም ከተመልካቾችህም ሁሉ ለኔ ነው የሚመስለኝ የሚወራው ሁሉ ነገር እና ብዙ ነገር ተምሬበታለሁ እና ደግሞ ሰምቻለሁ፣ ተረድቻለሁ። ግን አለ አይደል እኔን ካልመከርከኝ እኔን ካላልከኝ ብዬ ነው እንጂ ሁሉንም ነገር አውቄያለሁ። እሺ እና ምን ልል ነው አሌክስዬ፣ እኔ ፍቅረኛ ነበረኝ። እሺ የተዋወቅነው እኔ ቤይሩት ነበር የምሰራው። ከዛ 6 ዓመት ቤይሩት ቆይቼ ወደ ኢትዮጵያ ሄድኩኝ። የሄድኩት ኦልሬዲ ላልመለስ ነበረ እና አይደለ እዛ ስትሄድ ደግሞ የሚጠይቁ የክፍለ ሀገር ልጅ ነኝ የሚጠይቁ በቃ መች ትመለሻለሽ፣ ልትመለሽ ነው፣ ልትቆይ ነው ምናምን ጥያቄ አለ። ሰው እኔ እንደሄድኩኝ አልመለስም እያልኩ ነበር ኮምፕሌን ማድረገው። ከዛ በዛ አጋጣሚ በቃ ከሴት ጓደኛዬ ጋር የሆነ ዘና ልንል ምናምን ሄድን ማለት ነው። ከዛ መጠጥ ቤት የሆነ ልጅ ተዋወቅኩ። እሺ በዓል ሰሞን ነው እና ጥምቀት አካባቢ ነው። ተዋወቅን፣ ጀስት ተያየን ምናምን እና በቀጣይ ስልክ ተቀያየርን። ልጁ ዝምተኛ ነው። አሌክስ እወድሻለሁ ይለኛል፣ ግን ውሸትን ነው የሚመስለኝ። መጠጥ ቤት እንዴት ነው የተዋወቃችሁት? መጠጥ ቤት ከጓደኛዬ ጋር ጥምቀት አካባቢ ነው እና ዘና እያልን በቃ ኦልሬዲ እኛም እየጠጣን ነበረ። ከዛ የነሱ ጀማ በጣም ብዙ ናቸው፣ እኛ 2 ነን። ከዛ መሀል በቃ ተያየን። ከጀማ ውስጥ እኔ ጋር ተያየን ልጁ ጋር ማለት ነው። እሺ ከዛ በቀጣይ ቀን እሱ የመሰለው ኦልሬዲ ያለ አይደለ ሁል ጊዜ የምጠጣ ምናምን ከጓደኛዬ ጋር ሁል ጊዜ የሚሄድ ምናምን የመሰለው። እኔ ከዛም በፊት እዛ ቤት ሄጄ አላውቅም። ለመጀመሪያ ቀን የሄድኩት እሱንም ያየሁት ለመጀመሪያ ቀን ነው። ግን ሰፈሬ እዛው ስለነበረ ሳልፍ ተገናኘን ማለት ነው መንገድ ላይ። ከዛ እዛ ቤት አይቼሽ ነበር ምናምን በሚል ተዋወቅን ማለት ነው። እሺ ከዛ ስልክ ተቀያየርን፣ ማውራት ጀመርን ምናምን። ከዛ በመሃል ደግሞ የሱ ጓደኛ እሱ ጋር እያወራሁ ነው፣ ስለ ፍቅር ምናምን አላወራሁም። የሱ ጓደኛ ደግሞ ያኔ እኔ አዲስ ነኝ፣ ብዙ ነገሮች ተቀያይረውብኛል ምናምን። የሱ ጓደኛ ደግሞ እንደዚሁ መንገድ ላይ አግኝቶኝ ሰላም ብሎ ምናምን ስልክሽን ሲለኝ ሰጠሁት። ቀድሞ ጓደኛው ቀድሜ የማወራው ልጅ ሳይሆን ከኋላ የመጣው ልጅ ቀድሞ ስለ ፍቅር ጠየቀኝ። እሺ እኔ ደግሞ እዚህኛው ልጅ ላይ ልቤ ያልኩበት አንሶ በቃ በጣም ዝምተኛ ነው፣ ብዙ አያወራ ምናምን። ከዛ ፍቅረኛ ማለት ምንም ነገር እንደሌለኝ ማውራት እንደማልፈልግ ነገርኩት ከሁለተኛው ጋር። ከዛ ማውራት እንደማልፈልግ ስነግረው ፍቅረኛ አይነች ብሎ አስወራ ሰፈር ውስጥ ማለት ነው። እኔ ደግሞ ይሄኛውን ማውራት ፈልጌ በቃ ማለት እንደዚህ በቃ ማውራት እንችላለን አልኩትኝ። አልጠየቀኝም፣ ግን ማውራት እንችላለን እኔ ተመችተኛ ምናምን ስለው ከጓደኛዬ ጋር እያወራሽ ነው አለኝ። ከጓደኛው ጋር ያለውን ኬዝ ነገርኩት። ከአንተ በኋላ ስልክሽን ብሎ ጠየቀኝ። ሰው መንገድ ላይ አቁሞ ሲያፋጥጠኝ ሰጠሁት። ግን ሲያወራኝ
እኔ ምንም አይነት ነገር ማውራት እንደማልፈልግ ነው የነገርኩት። ስቲል ፊት ለፊት ተገናኝቼ ማውራት እችላለሁኝ አልኩት ማለት ነው። ከዛ እሺ በቃ እንደዛ ከሆነ ብሎ እሱም በቃ ስለ ፍቅር ምናምን ማውራት ጀመረን። ሰው አብረን ቆየን ማለት ነው። በሁለት ወር ውስጥ ምናምን በቃ አንድ ላይ ሆነን ከዛ እኔ ኢትዮጵያ አልተመቸኝም፣ ድጋሚ ወደ ዱባይ ሙባረኩኝ። ከዛ ያለሁኝ አሌክስ ይወድሻለሁ ይለኛል፣ ግን እኔ ግራ ነው የሚገባኝ። እኔ የምር ወድጄዋለሁ፣ የኔን ነው የማውቀው አይደል? ግን አንተ ከምትሰጠው ትምህርት እኔ አሁን አይደለም እኔ ብዙ አመት ነው አንተን የምከታተልህ፣ ደርሶብኝ አያውቅም እንደዚህ አይነት ነገር ታውቃለህ። ግን ከምሰማው አንጻር በቃ እንደዛ ነው ብዬ እንዳስብ አደረገኝ። እወድሻለሁ ይለኛል፣ ግን ደውሎ እሱ የሚያወራኝ ስራ ሳይሆን ብቻ ነው። ስራ ሲሆን እኔ ጊዜ ያስፈልገኛል። አንድን ሰው ከወደድከው ጊዜ ያስፈልግም። እሱ የሚፈልገው በቃ ዝም ብሎ አለ አይደለ? ስራ ሲሆን አንድ ደቂቃ ያወራኝም በሰከንድ ነው። በቃ ሰላም ደህና አደርሽ ስሜን ራሱ ጠርቶ እንትን አይለኝም። በቃ ደህና አደርሽ በቃ። እኔ ደግሞ በጣም ነው የምናደደው። እኔ ጓጉቼው ናፍቄው ነው በቃ የኔ ፍቅር ምናምን ትሪት አድርጎኝ ነው ደህና አደርሽ እንኳን እንዲለኝ የምፈልገው። ገባ? ስለ ብር አይጠይቀኝም። እኔ እንደውም እስኪ ስለ ብር ኬስ ጠይቄው መጣላት እፈልጋለሁ ብዬ ብር ልላክልህ ስለው እኔ ያንቺን ብር 5 ሳንቲም አልፈልግም። ድሮም በራሴ ነው የምኖረው፣ አሁንም በራሴ ነው የምኖረው። ግን በቃ ምንም በቃ እኔ በዚህ መጣላት ፈልጌ ግን አሁንም እወድሻለሁ ይለኛል። ግን እኔ ውሸት ነው የሚመስለኝ አሌክስ። እሺ በቃ ሁሉ ነገሩ እወድሻለሁ ይለኛል። ግን ደግሞ እኔ ነኝ ብዙ ማወራው፣ እሱ ብዙ አያወራም፣ ዝምተኛ ነው። እና ደግሞ እኔ ማግባት የምፈልገው ቤተሰቦችህን አስተዋውቀኝ ነው ስለው እኔ እና አንቺ ከተዋወቅን ምንም ችግር የለውም ቤተሰብ ሳያውቅ ሲለኝ እንደዛ ከሆነ ነው እዚህ ላይ ማቋም እንችላለን ስለው እሻለኝ። እና ደግሞ እኔ ይሄንን ነገር ፈራው ማለት አለ አይደለ? እኔ እና አንቺ ብቻ ከተዋወቅን ማለት በቃ እኔ እና አንቺ ብቻ ከተፋቀርን የግዴታ ነው ካልሽ እሺ ችግር የለውም እኔ እወድሻለሁ። ግን ደግሞ ይሄ ባይሆንም እኔ እስከወደድኩሽ ድረስ እንደመጣሽ ቀለበት አድርገን አብረን መኖር እንችላለን። እና ደግሞ ራቸው እኔ እነሱ ጋር መሄድ አልፈልግም ይለኛል። ሽማግሌ መላኩስ ቀረ። ሽማግሌ ለሱ እንዴት ለዛ ነው አይወደኝም የምለው። ማለት እኔ ሽማግሌ ባይልክም እኔ ትልቅ ነኝ ችግር የለውም አይላክ። ግን በስነ ስርዓት በክብር ቤተሰቦቼ ጋር እንዲደርስ ፈልጋለሁ። ቆይ ሚውት አርጊ። አንቺ ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ አምጣልኝ። ትንሽ የሚያቃጥለውን እሱ በላብ ይወጣልሻል። አሁን እሱ ስንወጋሽ ሊያቃጥልሽ ይችላል፣ ግን ትንሽ ለብለብ ሊያደርግሽ ይችላል፣ ግን ይወጣል። ችግር የለም። ይኸውልሽ አንደኛ ነገር ወንድ ልጅ ነይ አብረን እያየን እንጨምራለን እየኖርን እናየዋለን ካለሽ እንዳትሄጂ ቤቱ። ገብቶሻል? መታረጃሽ መጠቀሚያ ነው የምትሆኚ። እርግጠኛ ሆኜ ነው የምነግርሽ። ይሄ እወድሻለሁ አፈቅርሻለሁ ምናምን ቢልሽም ባይልሽም እሱ አይደለም ፖይንቱ። እሱ በክብር ሽማግሌ ልኮ ቤተሰብሽን አስፈቅዶና ጠይቆ በባህላችን በኢትዮጵያውያን ባህል መሰረት ገብቶሻል? ኢትዮጵያውያን ይሄ ባህላችን በቃ ይሄ ያለ ነው። ደግሞ ጥሩ ባህልም ነው። ይሄ የሚጎዳ አይደለም። የሴት ልጅን ዋጋ ከፍ የሚያደርግ ነው። ገብቶሻል? ምክንያቱም ወንድ ልጅ ሄዶ ቤተሰብን አስፈቅዶ ተመላልሶ ስጡኝ ልጃችሁን ልጃችን ምን አለው ይሄ ያለው በምን ያስተዳድራታል በዚህ ተብሎ እሺ ፈቅደናል ተብሎ ስትሄድና ዝም ብላ ቤት ተቃማልታ በቃ እየኖረን እናየዋለን ምናምን ብላ ከወንድ ጋር ገብተሽ ቤተሰቦችሽን ኑ ብሎ መጥራት ይሄ ንቀት ይባላል። ቤተሰቦችሽን መናቅ። ስለዚህ ቤተሰቦችሽን አላከበረም ይሄ ሰውዬ፣ አንቺን አላከበረም። ስለዚህ ምንድን ነው የምታደርጊው? አትገቢም፣ አትቀጥይም። በዚህ መንገድ በሆይ ሆይታና በጭብጨባ በሙቀት የምትሄጂው መንገድ ነገ የመጨረሻ ሞትሽ ላይ ነው የሚያደርስሽ። ስለዚህ አይሆንም።
አይወደኝም ብቻ ሳይሆን ሊጠቀምብሽ ነው ይፈልገው። ይሄ ገንዘብሽን አልፈልግም ምናምን እቺ ሲስተም ነች። ገንዘብሽን ካልፈለገና ለቁም ነገር የሚፈልግሽ ከሆነ ምንድነው ችግሩ? ቤተሰብ ልኮ ሽማግሌ ልኮ ማግባት። ስለዚህ ከዛሬ ጀምሮ ፍሬን ያዥ፣ በትልቁ ፍሬን ያዥ። ነግሬሻለሁ። ይሄ መጠጥ ቤት ተዋወቅ ነው ምናምን ያልሽው ሰው ያው መጠጥ ቤት የተዋወቅሽ ሰው መቼም ስለ መጠጥ ነው ሊያወራሽ የሚችለው፣ ስለሌላ ሊያወራሽ አይችልም። ቤተክርስቲያን የተዋወቅሽው ሰው ስለ ቤተክርስቲያን ነው ሊያወራሽ የሚችለው። ገብቶሻል? ሰው ሁሉ እንደ አገኘሽው ቦታ ነው ሊያወራሽ እና ባህሪውን ሊያሳይሽ የሚችለው። ስለዚህ እሱ ነገር ላይም ጠንቀቅ በይ። ስለዚህ አርፈሽ ቁጭ በይ። ተግባባን? እሺ አሌክስዬ፣ ግን በጣም ይቅርታ እና ደግሞ ራሴን የጠላሁት ይመስለኛል፣ ማለት ራሴን ያሳነስኩት ይመስለኛል። እኔ የምር ፍቅር የያዘኝ ከዚህ በፊት ነበረኝ ቦይፍሬንድ፣ ግን የምር አፈቀርኩት የምለው አሁን ካለሁት ጋር ነው። እና እወድሃለሁ፣ አፈቅርሃለሁ፣ በቃ ስሜትህን ግለጽልኝ፣ ስለወደፊት በቃ ፊውቸርህ ምንድን ነው ምናምን ብዬ ስጠይቀው ችላ ያለኝ ይመስለኛል። በቃ ዝቅ ያልኩ ይመስለኛል። ይሄንን ደግሞ ላለማድረግ ስጥር በቃ ያቀኛል እሱ። በቃ ቻው ብሎ ነው መዝጋት የሚፈልገው። እና እኔ ደግሞ እንደዛ ስል በቃ በጣም የወረድኩ ነው የሚመስለኝ። ይሄንን እንዴት ነው ማስተካከል? ብሎክ ማድረግ አስባለሁ ግን አልችልም። ሲደውል አለማንሳት ነው። አወሳሰብሽ እኮ የእኔ እናት። ቆይ አወሳሰብሽ ምን ማለት ነው? አሁን ያለው ፍቅረኛ ማለት አሁን የነገርሽን እኮ አሁን ያወራነው እኮ ስለ አሁኑ ፍቅረኛሽ ነው አይደለ? አፈቅርሻለሁ ስለምንሽ። አዎ ስለ አሁኑ ማለት በፊት እኔ ፍቅረኛ ነበረኝ እና ትሪት ያደርገኛል፣ እወድሻለሁ የሚለኝ እሱ ነው፣ አፈቅርሻለሁ የሚለኝ እሱ ነው። አሁን ግን እኔ ነኝ የምለው። የምር ነው አሁን ያፈቀርኩት። ገብቶሃል? ከበፊቱ ጋር እንዴት ልበልህ? አሁን ነው በቃ ስሜት የምር ፍቅር መሆኑን የተረዳሁት አሁን ነው እንጂ የበፊቱንም እንደማፈቅረው ይሰማኝ ነበረ፣ ግን አይደለም። አሁን ነው በቃ ራሴን በደንብ ያወቅኩት፣ ራሴን ውስጤን ያዳመጥኩት አሁን ነው። እና እንደዛ ይሄ እያየን እንጨምራለን፣ እየኖርን አንቺ መተሽ ቤት ዕቃ ሟልተን እየኖርን እናየዋለን ያለሽ ነው አይደለ? አዎ እኮ በቃ ተይው አልኩሽ እኮ። እሱ አይሆንሽም እኮ በቃ እሱ እኮ አይሆንም ጭራሽ። ቆዳሽ ሊገፍልሽ ነው። ገብቶሻል? ምክንያቱም ግልጽ ነው። ነይና አብረን እንኑር ቤተሰብ እንዳያውቅ፣ ከዛ ቤተሰብ እየኖርን እንጠራቸዋለን። ንቀቱን ነው የሚያሳየው። እሱ እንደዛ የምትኖርለት ሴት ካለች ትኖርለት። አንቺ ግን ያን እንዳታረጊ። ፍቅር ምናምን አትበይኝ የእኔ እናት። ፍቅር ዘንድሮ በፍቅር የሚቀርብሽ በፍቅር የሚያኖርሽ ማንም ነው። ስለዚህ ፍሬን ይዘሽ ከዛሬ ጀምሮ ጭንቅላትሽን መጠቀም ጀምሪ። ልብሽን ብቻ አይደለም ጭንቅላትሽንም ተጠቀሚበት። እንደማይታወጭ ከዚህ ነገር ውስጥ ለመውጣት ከዛሬ ጀምሮ ራስሽን የገደብሽ የምታወሪው ነገር ከሱ ጋር የምትገናኝበትን ሰዓት እያሳነሱ ነው። ተግባባ? እሺ ወንድሜ፣ በጣም ነው የማመሰግነው። በጣም ነው የምወደው አሌክስዬ። እሺ አመሰግናለሁ። እሺ የዘንድሮ ጉንፋን ሊለቀኝ አልቻለም። ጎበዝ ከኔ ፍቅር ይዞት ነው እንደ ጉንፋኑ ራሱ አፍቅሮኛል መሰለኝ።